የምድራችን ከ71 በመቶ በላይ የሚሆነው ገጽታዋ በዚህ ሰፊ ሰማያዊ በሚንቀሳቀስ ሕይወት በተሞላው ፈሳሽ ተሸፍኗል። ይህ የሕይወት መገኛ የፕላኔታችን የልብ ምት እውነተኛ የድንበር መስመራችን ነው። እኛ የሰው ልጆች በተፈጥሯችን ወደማናውቃቸው የምንማረክ ፍጡራን ነን። አይናችን ወደ ላይ ወደ ከዋክብትን ተክላለን። በቢሊዮኖች የሚቆጠሩ ዶላር አፍስሰን የማሰብ ችሎታችንን ሁሉ ተጠቅመን የጨረቃን አቧራማ ገጽታ፣ የማርስን ቀይ በረሃዎችን መረምራለን። የሩቅ ጋላክሲዎችን ምስጢር ለመፍታት ከብርሃን ዓመታት ርቀት ያሉ ዓለማትን እንፈልጋለን። ይህ የማወቅ ጉጉት የሰው ልጅ ታላቅ መገለጫ ነው። ነገር ግን አንድ አፍታ ቆም ብለን ስናስብ ይህ ሁሉ ታላቅ ጥረት ስናደርግ ከግራችን ስር ስላለው የራሳችን ፕላኔት 99 በመቶ የሕይወት ምህዳር ወይም ሊቪንግ ስፔስ ስለያዘው ግዙፍ ዓለም ውቅያኖስ ምን ያህል እናውቃለን? የሚገርመው ቅራኔ እዚህ ጋር ነው የሚጀምረው። የሰው ልጅ የጨረቃን ገጽታና የማርስን ካርታ ከራሱ ፕላኔት የውቅያኖስ ወለል በተሻለ ሁኔታ ያውቃቸዋል። በትክክል ሰምታችሁኛል። ከ80 በመቶ በላይ የሚሆነው የውቅያኖሶችን ወለል ለሰው ልጆች አሁንም እንግዳ ነው። ካርታ አልሰራላቸውም፣ መርምሮም አያውቃቸውም። ይህ እንዴት ሊሆን ቻለ? ለምንድነው ትኩረታችንን ከቤታችን ደጃፍ ላይ ወዳለው ወደ ውቅያኖስ ያላደረግነው? ሕይወት ወደሚፈላበት፣ ሚስጥሮች ወዳልተፈቱበት፣ በጥልቀት ብዙ እንግዳ ፍጥረታት ወደሚኖርበት ወደዚህ ጥልቅ ወደዚህ ባህር ያልገባ ነው። ይልቅ ህዋውን የምንበረብረው። የሳይንስ ባለሙያዎቹ እንደሚሉት ከሆነ ህዋን መበርበር እጅግ በጣም ቀላል ነው ይላሉ። አጠገባችን ያለው ውቅያኖሶችን መበርበር ግን እጅግ በጣም ከባድ። ወደ ህዋ ስንጓዝ የምንዋጋው ከጨረር ጋር ነው። ነገር ግን ወደ ውቅያኖስ ስንጓዝ እጅግ በጣም ከባድ፣ አጥንትን ከሚፈጭ ብረትን ከሚጨፈልቅ ግፊት ጋር ነው። የምንዋጋው ፍጹም ከሆነ ጨለማና ከበረዶ ካነሰ የሙቀት መጠን ጋር ነው። ይህ ሰማያዊ መጋረጃ ከስሩ ምን ይዟል? ምን አይነት አስደናቂ ፍጥረታት፣ ምን አይነት የጂኦሎጂ ድንቆች፣ ምን አይነት ያልተፈቱ ታሪኮች፣ የታሪክ ምስጢሮች በውስጡ ደብቀው ይገኙ ይሆን? እርግጠኛ ነኝ በዚህ ፕሮግራም የምናነሳቸው አብዛኞቹ ነገሮች ለብዙ ተመልካቾቼ ምስጢርም ድብቅም ናቸው። እስከዛሬ የተገኙ እጅግ አስደናቂና ለማመን የሚከብዱ ፍጥረታትን ለተመለከተ ከዚህ ውቅያኖስ ስር ያለው ምስጢር እንግዳም አስገራሚም ቢሆንበት አይፈረድም። በውቅያኖስ ውስጥ ሐይቅ፣ በውቅያኖስ ውስጥ ወንዝ፣ በውቅያኖሶች ውስጥ የተደበቁ ከተሞች፣ ምስጢራዊ መገኛዎች፣ እንግዳ ፍጥረታት ሁሉም በዚሁ ከልሎ በያዘው ዓለም እንኳን ደህና መጣችሁ። ይህ የምድራችን 71 በመቶን የሸፈነው ምስጢሩ ጥልቅ፣ የጥልቁ በታች ውቅያኖስ። የውቅያኖስ ጥልቀት በሶስት ተከፍሎ እንመለከተዋለን። የመጀመሪያው አብዛኞቻችን የምናውቀው ከላይ እስከ 200 ሜትር ጥልቀት ያለውን ብቻ ነው። ይኸውም የፀሐይ ብርሃን ዞን በማለት ይከፈላል። ሰንላይት ዞን ይለዋል የእንግሊዝኛው አፍ። ፎቶሲንተሲስ የሚካሄድበት፣ እጅግ አብዛኛው ሕይወት የሚኖርበት፣ እኛም መርከቦች የምናንሳፈፍበት፣ አሳ የምናጠምድበት የውቅያኖስ ክፍል ይህ ነው። ከውቅያኖሱ እውነተኛ ጥልቀት ጋር ሲነጻጸር ግን የአንድ ግዙፍ መጽሐፍ የመጀመሪያው ገጽ እንደማለት ነው። ከዚህ ዞን ስር ስንወርድ የድንግዝግዙ ዞን ወይም ትዋይላይት ዞን እንለዋለን። ከ200 እስከ 1000 ሜትር ጥልቀት ያለው የውቅያኖስ ክፍል የፀሐይ ብርሃን እየደበዘዘ እየጠፋ ይሄዳል። እዚህ የሚኖሩ ፍጥረታት የመጨረሻዋን የብርሃን ቅንጣት ለመያዝ ግዙፍና ስሱ የሆኑ አይኖች አሏቸው፣ ወይም ደግሞ የራሳቸው ብርሃንን ማመንጨት ይጀምራሉ። ተፈጥሮ ምን ያክል አስደናቂና ምስጢራዊ እንደሆነች የምናይበት ሁለተኛው ክፍል ነው። ነገር ግን ከዚያ ሁሉ የከፋው አለ። ከውቅያኖስ 1000 ሜትር ጥልቀት በታች ያለው ክፍል፣ ያ እውነተኛው የእኩለ ሌሊት ዞን ተብሎ ይጠራል፣ ወይም በፈረንጅ አፍ ሚድናይት ዞን። እዚህ የፀሐይ ብርሃን ፈጽሞ አይደርስም። ፍጹም ጨለማ ነው።
የሙቀት መጠኑ ወደ 0 ዲግሪ ሴልሺየስ ይወርዳል። ከሁሉም በላይ ግን ግፊቱን ለመናገር ይከብዳል። በምድር ላይ በላያችን ላይ ያለ የምንለው የአየር ክብደት 14.7 psi ወይም pounds per square inch ብለን እንጠራዋለን። ይህንን እንደ አንድ አትሞስፌርም እንቆጥረዋለን። በውቅያኖስ ውስጥ ስንሆን በየ10 ሜትሩ እየጠለቀን ስንሄድ ይህ ግፊት በአንድ አትሞስፌር ይጨምራል። በ1 ኪሎ ሜትር ጥልቀት ውስጥ በእያንዳንዱ የሰውነታችን ካሬ ኢንች ላይ የሚጫነውን ኃይል 100 አትሞስፌር ወይም 1470 psi ይለካል። ይህ ደግሞ አንድ ሰው በአንድ የጣት ጫፍ ላይ የፒካፕ መኪና እንደመሸከም ማለት ነው። አሁን ወደ ፕላኔታችን ጥልቀት ቦታ ወደ ማሪያና ትሬንች እንጓዝ። ወደ 11 ኪሎ ሜትር ጥልቀት ወይም 7 ማይል ጥልቀት እዚህ ቻሌንጀር ዲፕ እየተባለ በሚጠራው ነጥብ ላይ ግፊቱ ከ1100 አትሞስፌር በላይ ነው ወይም 16000 psi። ይህንን በምሳሌ ሳስረዳችሁ በአንድ ካሬ ኢንች ላይ 50 ግዙፍ ጀት አውሮፕላን እላያችሁ ላይ እንደመቆለል ነው። በዚህ አይነት አስፈሪ ግፊት ውስጥ አብዛኛው ብረት ይጨፈለቃል፣ የሰው አካል በቅስፈት ይፈጫል። ታዲያ በዚህ ፍጹም ጨለማ ቀዝቃዛና ጨፍላቂ ዓለም ውስጥ ሕይወት ሊኖር ይችላል ወይ ብሎ መጠየቅ መልካም ቢሆንም መልሱ ግን አስደናቂ ነው። አዎ የሚል ነው። ሳይንቲስቶች እንደሚሉት በዚህ አስከፊ ጨለማና የምድራችን ጥልቅ ውስጥ ለመኖር የተፈጠሩ ከኛ ፈጽሞ የተለዩ እስካሁን የማናውቃቸው እጅግ በጣም ብዙ ፍጥረታትን አግኝተዋል። እንደ ማሪያና ስኔል ፊሽ ያሉ ሰውነታቸው ከሞላ ጎደል ከውሃ የተሰራ አጥንት የሌላቸው የሚመስሉ ሮዝማና ተቋቋሚ ፍጥረታት። ይህ ዓለም የራሱ ሕግጋት፣ የራሱ ስነ ምህዳር እንዳለው የሚያሳብቅ ነው። ይህ ገና ጅማሬው ነው። እኛ የዳሰስነው የዚህን ግዙፍ ጥልቀት ጥቂት ነጥቦች ብቻ ነው። አብዛኛው የጥልቁ ዞን እስካሁን በምርምር አይታወቅም፣ ተዳሶም አልተደረሰበትም። ወደ ዋናው ጥያቄ ስንመጣ ግን ሁኔታው ይበልጥ አስገራሚ ይሆናል። በውቅያኖስ ውስጥ ያሉትን እንስሳት እስካሁን ምን ያህል እናውቃቸዋለን? ሳይንስ ራቀ መጠቀ እየተባለ በሚነገርበት በዚህ ዘመን ባጭሩ በጣም ጥቂቱን ነው። የሰው ልጅ እስካሁን ድረስ በዘመነው ቴክኖሎጂው የሚያውቃቸው ፍጥረታት 10% የባህር ፍጥረታትን ብቻ ነው። ማሪን ባዮሎጂን ላስተዋውቃችሁ። ማሪን ባዮሎጂ ማለት በባህር ውስጥ የሚገኙን ሕይወት የሚያጠና የሳይንስ አይነት ነው። ማሪን ባዮሎጂስቶች እንደሚሉት ከሆነ ማለትም በግምት እንደሚያስቀምጡት በሳይንስ ተለይተው ከባህር ውስጥ ታይተው እስካሁን በሰው ልጅ ስም የተሰጣቸው የባህር ዝርያዎች በውቅያኖስ ውስጥ ከሚኖሩት አጠቃላይ ዝርያዎች አንጻር 10% ያህሉን ብቻ ነው። ይህንን በሌላ አገላለጽ ለመረዳት በውቅያኖስ ውስጥ ከሚኖሩት 10 የተለያየ ፍጥረታት እኛ የሰው ልጆች በዘመነው ሳይንሳችን በደረስንበት ዘመናችን የምናውቀውና ስም የሰጠናቸው አንድ ቢሻገር እንኳን 2ቱም ብቻ ነው። የተቀሩት 8 እና 9 ፍጥረታት ለሳይንስም ሆነ ለመላው ዓለም እንግዳና ሚስጥሮች ናቸው። በአሁኑ ሰዓት ወደ 240,000 የሚሆኑ የባህር ዝርያዎችን ለይተን አውቀናል። ያ ማለት እንግዲህ ከ1.1 ሚሊዮን በላይ የሚሆኑ የማናውቃቸው እንግዳ ግዙፍና ለማመን የሚከብዱ ሚስጥራትን የያዙ እንስሳት በባህር ውስጥ ይኖራሉ ማለት ነው። ይህ ማለት ገና ያልተገኙ ያልተመዘገቡ ምናልባትም በአእምሮአችን ሊኖሩ ይችላሉ ብለን ልንገምታቸው የማንችላቸው በመቶ ሺዎች የሚቆጠሩ የሕይወት አይነቶች በዚሁ በሰማያዊው ጥልቅ ውቅያኖስ ስር ተደብቀው ይገኛሉ ማለት ነው። በውቅያኖስ ውስጥ ያለው ሕይወት ለምን ይህን ያክል በዛ ብሎ ለሚጠይቅ ማናቸውም ጤነኛ ሰው ምላሹ በምድር ላይ ካሉ ከማንኛውም መኖሪያዎች የበለጠ የተለያየና ሰፊ ነው። ከበረዷማው የአርክቲክ ባህር ወለል አንስቶ እስከ ወገብ አካባቢ በሚገኙት የኮራል ሪፍ ከተሞች፣ ከፀሐይ ብርሃን አቅራቢያ ከሚኖሩት ጥቃቅን ፕላንክተኖች እስከ ጥልቁ ጨለማ ውስጥ በሚኖሩ ግዙፍ አዳኞች ድረስ፣ በተለይም ደግሞ የጥልቁ ዞን ዲፕ ሲ የፕላኔታችን ትልቁ ስነ ምህዳር ሲሆን በትንሹ የተጠና ነው። እዚህ የሚገኙት አብዛኞቹ ፍጥረታት ለመጀመሪያ ጊዜ ለሳይንስ የሚታወቁት ከምርምር መርከቦች በሚወረወሩ መረቦች ውስጥ ሞተው ከወጡ በኋላ ነው። በሕይወት እያሉ በገዛ አካባቢያቸው ምን እንደሚሰሩ
እንዴት እንደሚኖሩ፣ ምን እንደሚመስሉ የምናውቀው በጣም ጥቂቶቹን ነው። ይህ የሰው ልጅ ትልቁ ያልተነበበ የሕይወት ቤተ መጻሕፍት ነው። እያንዳንዱ የምርምር ጉዞ አዲስ ምዕራፍ፣ አዲስ ገጽ ባህሪ ይዞ ይመጣል። ምንም እንኳን አብዛኛው የውቅያኖስ ሕይወት ከኛ የተሰወረ ቢሆንም እስካሁን ያገኘናቸው ፍጥረታት ብቻ የአእምሮአችንን ወሰን የሚፈትኑ ናቸው። ወደ ግዙፎቹ ዓለም እንዝለቅ። ስለዚህ ስንቶቻችሁ ሰምታችኋል? ሰማያዊው አሳ ነባሪ። ይህ ፍጥረት ዛሬ በሕይወት ያለ ትልቁ እንስሳ ብቻ አይደለም። በፕላኔታችን ምድር የኋላ ታሪክ ውስጥ ከታወቁትና በሰው ልጆች ከተለዩት ዳይኖሰሮች ሁሉ እስካሁን በልጦ የኖረ ትልቁ እንስሳ ነው። ዳይኖሰርን ግዙፍ አርገን ስንስል ኖረናል። ይህ ፍጥረት ከተገኘ በኋላ ግን ዳይኖሰር እጅግ በጣም ትንሹ፣ ምናልባትም ወደፊትም እጅግ የገዘፉ ነገሮች በውቅያኖስ ውስጥ ሊኖር እንደሚችል አመላካች ሆኗል። ይህ ግዙፉ ሰማያዊ አሳ ነባሪ ርዝመቱ ከ30 ሜትር ወይም 100 ጫማ በላይ ነው። ወይም ደግሞ 3 የትምህርት ቤት አውቶቡሶችን አብሮ እንደመደርደር ነው። ክብደቱን እንመልከት። 200 ቶን ይመዝናል። ይህንም በምሳሌ ስናይ ከ30 ዝሆኖች ክብደት ጋር እኩል የሚሆን ነው። ልቡን ብቻ ለተመለከተ አንዲት ትንሽ መኪና ያክላል። የደም ስሮቹን ስፋት ምን ያክላል ብሎ ለጠየቀ በቀላሉ ለማስረዳት የደም ስሮቹ ከመዝባታቸው ብዛት አንድ በመካከለኛ ዕድሜ ላይ ያለ ሰው በደም ዝውውር ቱቦዎች ውስጥ ሊሆን ይችላል። የሚገርመው ይህ ግዙፍ ፍጥረት የሚመገበው በፕላኔታችን ላይ ካሉ ትንንሽ ፍጥረታት አንዱን ነው። ክሪል የተባሉት ሽሪምፕ መሰል ሕዋሳትን በአንድ ቀን ውስጥ እስከ 4 ቶን ክሪል ወይም 40 ሚሊዮን የሚሆኑ ክሪሎችን ይመገባል። ድምፁ ደግሞ በምድር ላይ ካሉ ግዙፍ እንስሳት ሁሉ እጅግ የላቀ ድምፅ አለው። ዝቅተኛ ድግግሞሽ ወይም ሎው ፍሪኩዌንሲ ያለው የፉጨት ድምፁ ከጀት ሞተር የበለጠ ይጮሃል። ይህ ድምፅ በውቅያኖስ ውስጥ በመቶዎች ምናልባትም በሺዎች የሚቆጠሩ ኪሎ ሜትሮችን ተጉዞ ከሌሎች አሳ ነባሪዎች ጋር ለመገናኘት ያስችለዋል። ይህ ፍጥረት የውቅያኖስን ግርማ ሞገስና ልኬት በአንድ አካል የያዘ ይመስላል። ሰማያዊ አሳ ነባሪ ሲራባ ወይም ሕፃን ልጅ ሲወልድ ራሱ ቀድሞውኑም በምድር ላይ ካሉ ትልልቅ እንስሳት አንዱ ሆኖ ነው የሚወለደው። ሲወለድ 8 ሜትር ያህል ይረዝማል። ከአንድ ትልቅ ሚኒባስ አውቶቡስ በልጦ ነው የሚወለደው። ክብደቱም 3000 ኪሎ ግራም ያክላል። ይህ ማለት አንድ የሰማያዊ አሳ ነባሪ ልጅን ክብደት ነው እየነገርኳቸው ያለሁት። 3 ቶን የሚመዝን ሕፃን። በጣም የሚያስገርመው ደግሞ የእድገቱ ፍጥነት ነው። በመጀመሪያው ዓመት ብቻ በቀን ከ500 ሊትር በላይ እጅግ በጣም ቅባታማ ወይም ፋቲ የሆነ የእናቱን ጡት ወተት ይጠባል። በዚህ የተነሳ በቀን 90 ኪሎ ግራም ክብደትን ይጨምራል። አዎ በየ4 ሰዓቱ 90 ኪሎ ግራም እየጨመረ ይሄዳል። ይህ ማለት በየሰዓቱ 4 ኪሎ ግራም ይጨምራል እንደማለት ነው። ከዳይኖሰር የሚበልጥ አካል፣ 40 ዝሆኖችን የሚያክል ክብደት፣ ነገር ግን የሚኖረው በጥቃቅን ፍጥረታት ምግብነት። ልቡ የመኪና የሚያክል ሆኖ ጉሮሮው ኳስ የማያሳልፍ ሰማያዊ አሳ ነባሪ። ይህ የሚያሳየን የተፈጥሮ ሚዛን ምን ያክል አስደናቂ፣ ግዙፍና በዝርዝር የተሞላ እንደሆነ በሕይወት የሚመሰክር ተአምር ነው። ይህ ሰማያዊ አሳ ነባሪ ግዙፍ ብቻ አይደለም፣ በፕላኔታችን ላይ ካሉ ከማንኛውም እንስሳ የበለጠ እጅግ ግዙፍ እንጂ። አስቡት፣ ይህ እስካሁን የደረስንበት የጨበጥነው የምናውቀው ነው። የማናውቀው ደግሞ ከዚህ የባሰ እንግዳ፣ ረቂቅና ሩቅ ጥልቁ ላይ ያለ እንስሳ ምን ያክል ይሆን? ይህንን ላሰበ በእርግጥም ግራ ቢጋባ፣ ቢገረም፣ ቢደነቅ አይፈረድበትም። ወደ ሌላኛው አጀብ ወደሚያሰኘው ጉድ እንለፍ። የስኩዊዶች ሚስጥር። ለዘመናት መርከበኞች ስለ ግዙፉ ባለብዙ እጅ የባህር ጭራቆች ወይም ክራከን አፈታሪኮችን በሰፊው ይናገሩ ነበር። ሳይንስ ይህንን እንደ ምናብ እየቆጠረ እንዲህ አይነት ነገር ውሃ ውስጥ የለም በማለት ያጣጥልባቸው ነበር። እውነታው ግን ከአፈታሪኩ የላቀ ሆኖ በቅርብ ዘመናችን ውስጥ ተገኘ። ግዙፉ ስኩዊድ the giant squid በጥልቁ ጨለማ ውስጥ የሚኖር እስከ 13 ሜትር ወይም
43 ጫማ ሊረዝም የሚችል ግዙፍ ፍጥረት። ትልቁ ሚስጥሩም አይኖቹ ናቸው። በምድር ላይ ካሉ እንስሳት ሁሉ ትልቁ አይን አለው። አይኖቹን ቀርቦ ለተመለከታቸው ከአንድ የእግር ኳስ የሚበልጡ ናቸው። ይህ ግዙፍ አይን በጥልቁ ጨለማ ውስጥ የአዳኞቹን በተለይም ደግሞ የስፐርም ዌል የተሰኙትን እንቅስቃሴ ለመለየት የተፈጠረ ይመስላል። ለአስርተ ዓመታት ይህንን ፍጥረት በሕይወት እያለ አይቶት የሚያውቅ አልነበረም። የምናውቀው በአሳ ነባሪዎች ተበልቶ አሳ ነባሪዎቹ ሲጠመዱ በአሳ ነባሪዎቹ ሆድ ውስጥ በሚገኙ ቅሪተ አካሎቹ ነበር፣ ወይም በባህር ዳርቻ በሚወጣው ግዙፍ አካሎቹ። በ2004 ዓመተ ምህረት ግን ጃፓናውያን ሳይንቲስቶች ለመጀመሪያ ጊዜ በ8 ኪሎ ሜትር ጥልቀት በሕይወት እያለ ፎቶግራፉን ማንሳት ቻሉ። በ2012 ደግሞ ቪዲዮ ቀረጹት። ይህ አፈታሪክን ወደ እውነት የቀየረ የምድራችን ግዙፍ ክስተት ነበር። ከሰሜን እስከ ደቡብ ተቀባበሉት። ግን ከሱም የሚበልጥ ሌላ አለ። ኮሎሳድ ስኩዊድ። ይህ በአንታርክቲካ ቀዝቃዛ ውሃዎች የሚገኝ ሲሆን ምንም እንኳን ከጃይንት ስኩዊድስ አጠር ያለ ቢሆንም በክብደት ግን እጅግ ይበልጣል። አንዱ እስከ 500 ኪሎ ግራም ይመዝናል። እጆቹም በሚሽከረከሩ ባለ 3 አካላዊ መንጠቆች የተሞሉ ናቸው። ይህም አዳኙን ለመያዝ ከጃይንት ስኩዊድስ የበለጠ አስፈሪ ያደርገዋል። የውቅያኖሱ ጥልቅ ጉብኝታችን ሲቀጥል የጥልቁ አዳኞችን ደግሞ ላስተዋውቃችሁ። በእኩለ ሌሊት ዞን ላይ የሚኖሩ ምግብ እጅግ በጣም አናሳ ነው። እዚህ የሚኖሩ አዳኞች ያገኙትን እድል ሁሉ መጠቀም አለባቸው። ይህ ደግሞ እጅግ አስፈሪና እንግዳ የሆኑ የሰውነት ቅርጾችን እንዲያዳብሩ ያደርጋቸዋል። አንግለር ፊሽን ተመልከቱት። ምናልባት የጥልቁ ባህር አርማ የሆነው ሴቷ ከጭንቅላቷ ላይ እንደ አሳ ማጥመጃ ዘንግ የሚወጣ በርበሬ ያላት። በዚህ በርበሬ ጫፍ ላይ ባዮሉሚንሰንት ያበራሉ። ልክ እንደ መብራት በዚህ ጨለማ ውስጥ ትናንሽ አሳዎች ወደ ብርሃንነት ይሳባሉ። በቀጥታም ወደ ግዙፉ በጥርስ ወደ ተሞላው አፏ ይገባሉ። ሌላኛው ቫምፓየር ስኩዊድ ነው። ተመልከቱት። ከገሃነም የመጣው ቫምፓየር በማለት ሳይንቲስቶች የሚጠሩት ስኩዊድ። ይህ ሳይንሳዊ ስም ያለው ፍጥረት 8 እጆቹን የሚያገናኝ እንደ ካባ የሚመስል ቆዳ የተሸፈነ ነው። ሲደነግጥ ይህንን ካባውን በሰውነቱ ላይ ይገለብጣል። ከውስጥ የሚያበሩ እሾሃማ አካላቱ አዳኞቹን ያሸብራል። ፋንግቱዝ ይባላል። ይህ ደግሞ ከሰውነቱ አንጻር በውቅያኖሶች ውስጥ ጥልቁን ጥርስ የያዘ አሳ ነው። ጥርሶቹ በጣም ትልቅ ከመሆናቸው የተነሳ አፉን ሲዘጋ የታችኞቹ ጥርሶቹ ለአእምሮ በተሰራው ልዩ ክፍተት ውስጥ ይገባሉ። ይህ በዓለም ብርሃን የሚግባባ፣ በእሾህ የሚከላከል፣ በእድል የሚኖር እንግዳና አስደናቂ ዓለም ነው ውቅያኖስ። ወደ ውቅያኖስ ያልተፈቱ ምስጢሮችን እንዝለቅ። የውቅያኖስ ምርምር ገና በጠዋት ደረጃ ላይ ያለ ቢሆንም በየጊዜው የምናገኘው ዕውቀት ስለ ሕይወት ያለንን መሠረታዊ ግንዛቤ በእጅጉ እንዲቀየር አድርጎታል። የመጀመሪያው ያለ ፀሐይ መኖር ወይም ኬሞሴንተሲስ የምንለው ነው። በ1977 ዓመተ ምህረት የሳይንስ ታሪክን ከቀየሩ ታላላቅ ግኝቶች አንዱ ተከሰተ። ሳይንቲስቶች አልቪን በተባሉ የምርምር ሰርጓጅ መርከቦች በጋላፓጎስ አቅራቢያ የውቅያኖሱን ወለል ሲቃኙ ያልጠበቁትን ነገር አገኙ። ሃይድሮተርማል ቬንተርስ ወይም ጥቁር ጭስ አውጮች። እነዚህ ከምድር እምብርት የሚመጣውን እጅግ በጣም የጋለ እስከ 400 ዲግሪ ሴልሺየስ እና በማዕድናት የተሞላ ውሃ ወደ ቀዝቃዛው የባህር ውስጥ የሚተፉ የውሃ ውስጥ እሳተ ገሞራዎች ናቸው። የሚገርመው ግን በእነዚህ መርዛማ በሚፈላ ውሃ ዙሪያ ሕይወት ይፈላል። ግዙፍ ቀይ ጫፍ ያላቸው ቲዩብ ወርምስ፣ አይን የሌላቸው የሚመስሉ ልዩ አይነት ፍጥረቶች። ይህ እንዴት ሊሆን ቻለ? እዚህ ፀሐይ የለም፣ ፎቶሲንተሲስም የለም። መልሱ ከፎቶሲንተሲስ ወደ ኬሞሲንተሲስ የተጓዝንበት ሆነ። ከውቅያኖሱ በታች እሳተ ገሞራም አለ። ለማመን ይከብዳል። እነዚህ አስደናቂ ፍጥረታት በፀሐይ ብርሃን ፈንታም ከእሳተ ገሞራው በሚወጣው ሃይድሮጅን ሰልፋይድ
የበሰለ እንቁላል የሚመስል መርዛማ ኬሚካል አማካኝነት ኃይልን ያመነጫሉ። ይህ ግኝት ሕይወት ለመኖር ፀሐይ የግድ አስፈላጊ እንዳልሆነች ለመጀመሪያ ጊዜ ለሰው ልጆች መሰከረ። ይህም በሌሎች ዓለማት ላይ የሰው ልጆች ሊኖሩ ይችላሉ የሚለው ግኝት ወይም ሰው መሰል ፍጥረታት ሊኖሩ ይችላሉ የሚለውን እሳቤ ይበልጥ ተስፋ የሰጠ ሆነ። በቅርብ ጊዜ የተገኙ አስደናቂ ፍጥረታትን ደግሞ ስንመለከት የመጀመሪያው የአማዞን ሪፍ ወይም አማዞን ሪፍ የሚሉት ነው። ለዘመናት የአማዞን ወንዝ ወደ አትላንቲክ ውቅያኖስ በሚፈስበት ቦታ በደለሉ ምክንያት ምንም አይነት ኮራል ሪፍ ሊኖር እንደማይችል ይታመን ነበር። በ2016 ዓመተ ምህረት ሳይንቲስቶች ከወንዙ አፍ ስር በዝቅተኛ ብርሃንና በደለል ውስጥ የሚኖሩ ከ9500 ስኩዌር ኪሎ ሜትር በላይ የሚሸፍን ግዙፍና ልዩ የሆነ የኮራል ሪፍ ስርዓት አገኙ። ይህ መላው የሰው ልጆችን ያስደነቀም ያስደነገጠም ነበር። ሌላኛው ደግሞ ብሎብ ናቸው። ብሎብ እንደ አውሮፓውያኑ አቆጣጠር በ1997 ዓመተ ምህረት የአሜሪካ የውቅያኖስና የከባቢ አየር አስተዳደር NOAA በደቡብ ፓሲፊክ ውቅያኖስ ውስጥ እጅግ በጣም ጮክ ያለ ዝቅተኛ ድግግሞሽ ያለው ድምጽ በውሃ ውስጥ በማይክሮፎኖቻቸው መዘገቡ። ድምጹ ብሎብ ተባለ። ከማንኛውም ከታወቀ እንስሳ ወይም ሰማያዊ አሳ ነባሪን ጨምሮ እጅግ የላቀ ድምጽ ነበር። ይህ ያልታወቀ ግዙፍ ጭራቅ ነው የሚል መላምት አስነሳ። ከዓመታት በኋላ ግን ድምጹ ግዙፍ የበረዶ ተራሮች ተሰብረው ከባህር ወለል ጋር ሲጋጩ የሚፈጥሩት ድምጽ ነው ተብሎ ቢታመንም ይህ ክስተት ውቅያኖስ ምን ያህል ያልተፈቱ የድምጽ ሚስጥሮችም እንዳሉት የሚያሳይ ነው። ሌላኛው ሊገኙ ይችላሉ ተብለው የሚታሰቡት እንስሳት ናቸው። ውቅያኖስ ገና ብዙ ያልተገለጡ ካርዶች አሉት። ሳይንቲስቶች ወደፊት ሊገኙ ይችላሉ ብለው የሚጠብቋቸው ነገሮች አሉ። አዲስ የህይወት ምድብ። ከዚህ ቀደም እንዳልነው አዲስ ዝርያ ማግኘት አንድ ነገር ነው። አዲስ ፋይለም ወይም እንደ አንድ አጥቢ እንስሳት ወይም ነፍሳት ያለ ትልቅ የህይወት ምድብ ማግኘት የህይወት ዛፍ ላይ አዲስ ቅርንጫፍ እንደመጨመር ነው። በጥልቁ ገለልተኛ በሆኑ አካባቢዎች ከዚህ በፊት ካየነው ከማንኛውም ነገር ፈጽሞ የተለየ አዲስ የህይወት ምድብ ሊገኝ እንደሚችል ይታመናል። የህይወት መነሻ ቁልፍን ስንመለከት ሳይንቲስቶች ህይወት በምድር ላይ የተጀመረው በጥንታዊ ውቅያኖሶች ውስጥ ምናልባትም እንደነዚህ ሃይድሮተርማል ቬንተርስ ባሉ ቦታዎች እንደሆነ ያምናሉ። በጥልቁ ወለል ላይ የሚገኙ ጥንታዊ ባክቴሪያዎችን በማጥናት የራሳችንን የህይወት መነሻ ሚስጥር ልንፈታ እንችላለን ብለው ያምናሉ። ሌላኛው ደግሞ ሜጋሎዶን። ይህ ጥያቄ ሁሌም ይነሳል። ከ2.6 ሚሊዮን ዓመታት በፊት የጠፋው ከ18 ሜትር በላይ እርዝመት የነበረው ይህ ግዙፍ ሻርክ አሁንም በማሪያና ትሬንች ጥልቀት ውስጥ ተደብቆ ይገኛል ተብሎ ይታመናል። አብዛኛው የሳይንስ ማህበረሰብ ፈጽሞ የማይቻል የማይሆን በማለት ያጣጥሉታል። ምክንያቱም እንደዚህ አይነት ግዙፍ አዳኞች የሚመገቡት በቂ ምግብ በጥልቁ ውስጥ የለም። እንዲሁም የሙቀት መጠኑ በጣም ቀዝቃዛ ነው። ነገር ግን ውቅያኖስ እምቢኝነቱ አይታወቅም። 99 በመቶ ያልተመረመረ ቢሆንም በፍጹም የሚለው ቃል ግን የቅንጦት እንደሆነ ይስማማሉ። አስገራሚው ያልተመረመረው ሰማያዊ ዓለም ውቅያኖስ። ይህ ሰማያዊ ዓለም በየቀኑ በምንኖርበት ሕይወት ላይ በማናውቀው መንገድ ተጽዕኖ ያሳድርብናል። አንደኛው የፕላኔታችን ሳምባ ነው። አብዛኞቻችን ኦክሲጅን የምናገኘው ከግዙፎቹና ከደኖች እንደሆነ ብቻ እናምናለን። እውነታው ግን በምድር ላይ ከምንተነፍሰው ኦክሲጅን ከ50 በመቶ እስከ 80 በመቶ የሚሆነው የሚመነጨው ከውቅያኖስ ነው። ፕላንክተን በሚባሉ ጥቃቅን በአይን በማይታዩ የውሃ ውስጥ እጽዋት አማካኝነት እያንዳንዱ ሁለተኛ ትንፋሻችን የውቅያኖስ ስጦታ ነው። ሌላኛው የዓለማችን ትልቁ ፏፏቴ የት ነው ብሎ ለሚጠይቅ ነው። የዓለማችን ግዙፉ ፏፏቴ በቬንዙዌላ የሚገኘው ኤንጅል ፏፏቴ አይደለም፣ ወይም
በካናዳና አሜሪካ ድንበር የሚገኘው ፏፏቴ አይደለም። ትክክለኛውና ግዙፉ ፏፏቴ ያለበት ቦታ ለማመን ቢከብዳችሁም በግሪንላንድና በአይስላንድ መካከል በዴንማርክ የባህር ወሽመጥ ውስጥ ነው። ባህር ውስጥ ፏፏቴ ሲባል ግር ማለቱ አይቀርም። ግን ይህቺ ውስብስብና የማትታመን አስገራሚ ተፈጥሮ በውስጡ የያዘችው ድንቅ እጅ ባፍ ያስጭናል። ቀዝቃዛና ጥቅጥቅ ያለ ውሃ ከሞቀው ውሃ በበለጠ ፍጥነት ወደ ታች ሲወርድ ከ3.5 ኪሎ ሜትር በላይ ከፍታ ያለው በሰከንድ 5 ሚሊዮን ኪዩቢክ ሜትር ውሃ የሚያፈስ ግዙፍ የውሃ ውስጥ ፏፏቴ ፈጥሯል። ሌላኛው የዓለማችን ትልቁ ሙዚየም ነው። ውቅያኖስ ከዓለማችን ሙዚየሞች ሁሉ የበለጠ ታሪካዊ ቅርሶችን በውስጡ ይዟል። በሰው ልጅ ታሪክ ውስጥ የሰጠሙ ከ1.5 ሚሊዮን በላይ መርከቦች፣ ከሮማውያን የንግድ መርከቦች እስከ ታይታኒክ፣ ከጥንታዊ የድንጋይ ዘመን ሰፈሮች በባህር ከፍታ ምክንያት በተዋጡ እስከ ሁለተኛው የዓለም ጦርነት አውሮፕላኖች ድረስ በወለሉ ላይ ተቀምጠዋል። እያንዳንዱ ስብርባሪ ያልተነገረ ታሪክን ይዟል። ሌላኛው የበይነ መረባችን የደም ስር። አሁን ይህን መረጃ እያገኙ ያሉት ምናልባትም በሳተላይት ይመስሎታል። እውነታው ግን ከ95% በላይ የሚሆነው የዓለማችን የኢንተርኔትና የስልክ ግንኙነት የሚተላለፈው በዚሁ በምድራችን ምስጢራዊው ጥልቀት በውቅያኖሶች ወለል ላይ ነው። በውቅያኖሶች ወለል ውስጥ በተዘረጉ የፋይበር ኦፕቲክስ ገመዶች አማካኝነት ኢንተርኔት ተሳስሯል። የዘመናዊ ስልጣኔያችን በዚህ ጥልቅ ጨለማና ግዙፍ ዓለም ላይ ጥገኛ ነው። በዚህ በውቅያኖስ ስር የጠፉ ከተሞችን ብንመለከት የመጀመሪያ የምናገኘው የነሐስ ዘመን ከተማ የምትባለው ጋቭሎፔትሪን ነው። ግሪክ ውስጥ ከክርስቶስ ልደት በፊት 1000 ዓመት በፊት ከታዋቂው ትሮጃን ጦርነት ዘመን በፊት ጋቭሎፔትሪ በሕይወት የተሞላች ከተማ እንደነበረች በታሪክ ተጽፎላታል። ይህች ከተማ ልዩ የሚያደርጋት ምንድነው ብሎ ለሚጠይቅ ጋቭሎፔትሪ እስካሁን ድረስ በውሃ ስር የተገኘች በዓለም ላይ እጅግ ጥንታዊ ሙሉ ከተማ መሆኗ ነው። ልዩነቱ ሌሎች የሰመጡ ከተሞች ፍርስራሾች ናቸው። ጋቭሎፔትሪ ግን ከ5000 ዓመታት በፊት የነበረውን የከተማ ፕላን በሙሉ ይዛለች። በአንጻራዊ ሁኔታ ጥልቀት በሌለው ከ3 እስከ 4 ሜትር ውሃ ውስጥ ተስላለች። አርኪኦሎጂስት አስገራሚ ነው ይላሉ። በዘመናዊው 3D የኮምፒውተር ሞዴሊንግ ተጠቅመው ከተማዋን ሙሉ በሙሉ በካርታ ስለዋታል። የምናየው ነገር ይህ ካርታ የሚያሳየው አስገራሚ ነው። መንገዶች፣ በግልጽ የተቀመጡ ዋናና የሰፈር መንገዶች፣ ሕንፃዎች፣ ቢያንስ 15 የተለያዩ ሕንፃዎች፣ ባለ 2 ፎቅ ቤቶችን ጨምሮ ግቢዎች፣ ሰዎች ይሰበሰቡባቸው ይቀመጡባቸው የነበሩ የማህበራዊ ስፍራዎች፣ መቃብሮች፣ ከከተማዋ ዳርቻ የተገኙ ድንጋዮች። ጋቭሎፔትሪ ከ5000 ዓመታት በፊት የነበረው የዕለት ተዕለት ኑሮን የምናይበት መስኮት ነው። ይህች ከተማ የሰመጠችው በበርካታ የመሬት መንቀጥቀጦች እንደሆነ ይታመናል። እንግዲህ ውቅያኖስም ሆነ ባህር እንዲህ ያሉ አስገራሚ ምስጢሮችን የያዙ ናቸው። እዚህ ጋር አንዷን ክፉ ከተማን ጨምር በቅጽበት የጠፋችው ይሏታል ሳይንቲስቶች ፖርት ሮያል። ይህ ደግሞ ከሩቁ ዘመን አውጥቶ ወደ ካሪቢያን ወስዶ 17ኛው መቶ ክፍለ ዘመን ላይ ያመጣናል። ፖርት ሮያል በአንድ ወቅት በምድር ላይ እጅግ ባለጸጋና እጅግ ክፉ ከተማ ተብላ ትታወቃለች። ብዙዎችም የወንበዴዎች ከተማ ሲሉ ጽፈውላታል። በ1600ዎቹ ፖርት ሮያል በእንግሊዝ ቅኝ ግዛት ዋና ከተማ ብቻ ሳትሆን የታዋቂ የባህር ወንበዴዎች ወይም ፓይሬትስ መደበቂያም ጭምር ነበረች። መዝናኛም እንዲሁ። እንደ ካፒቴን ሄንሪ ሞርጋን ያሉ ወንበዴዎች ከስፔን መርከቦች የዘረፉትን ወርቆችና ብሮችን ይዘው የሚመጡባት ከተማም ነበረች። በየአራት ሕንፃዎች አንዱ መጠጥ ቤት ወይም የወሲብ ቤቶችም እንደነበሩ ይነገራል። ከተማዋ በሀብትና በኃጢአት የተሞላች ነበረች። ሰኔ 7 1692 እንደ አውሮፓውያን አቆጣጠር ከቀኑ 11 ሰዓት ከ43 ላይ ግን አንድ አስከፊ የመሬት መንቀጥቀጥ እንደገጠማት በዚሁ ታሪክ ላይ ተጽፏል። ፖርት ሮያል የተገነባችው ልቅ በሆነ አሸዋ ላይ ነው። መንቀጥቀጡ ሲመታት ያ ሁሉ አሸዋ እንደ ፈሳሽ ተበተነ።
በደቂቃዎች ውስጥ የከተማዋ 2/3 ከነህንጻዎቿ ጎዳናዎቿና በሺዎች ከሚቆጠሩ ሰዎች ጋር በቀጥታ ወደ ባህር ውስጥ ተንሸራታ ገባች። ከ2000 በላይ ሰዎች በቅጽበት ሞቱ። የጊዜው ካፕሱል። ዛሬ አርኪኦሎጂስቶች ፖርት ሮያልን ሲቆፍሩ የ17ኛው ክፍለ ዘመን የጊዜ ካፕሱል ወይም ታይም ካፕሱል ብለው ይጠሩታል። ለምን ስንል ምክንያቱም ጥፋቱ በጣም ድንገተኛ ስለነበር ነው። ሁሉም ነገር በነበረበት ሁኔታ ቀርቷል። አንድ አርኪኦሎጂስት ከአንድ ህንጻ ፍርስራሽ ውስጥ የኪስ ሰዓት ወይም ፖኬት ዋች አገኘ። ሰዓቱ የቆመው 11 ሰዓት ከ43 ላይ ነበር። መንቀጥቀጡ በተከሰተበት ቅጽበት በኩሽናዎች ውስጥ ምግብ ለማብሰል የተዘጋጁ ድስቶች፣ በጠረጴዛ ላይ የተደረደሩ ሳህኖች፣ ሁሉም በደለል ተሸፍነው ተገኝተዋል። ይህ የአንድ ከተማ የመጨረሻ ደቂቃ ህይወት ነው። ፍጹም ቅጽበታዊ ምስል። የሰው ልጆች ውቅያኖሶችን በተለያየ ዘመናት ለምርምር ሲበረብሩ እንዲህ አይነት አስገራሚ የጠፉ ከተሞችን አግኝተዋል። ተፈጥሮ ምን ያህል ኃያል እንደሆነች፣ ውቅያኖስም ምን ያህል ድብቅና ምስጢራዊ እንደሆነ ይታያል። ውቅያኖሶች ታላቅ አጥፊ ብቻ አይደለም፣ እሱ ደግሞ ታላቅ ጠባቂም እንደሆነ እነዚህ ከተሞች ከሰው ልጆች ጥፋት በመደበቅ ታሪክን ለትውልድ እንዲተላለፍ ጠብቀዋል በማለት የሚያመሰግኗቸው አሉ። አሁንም 90% የውቅያኖስ ወለል ገና አልተመረመረም። በዚያ ጥልቅ ጨለማ ውስጥ ምን ያህል ሌሎች የጠፉ ከተሞች ሊኖሩ እንደሚችሉ ላሰበ በእርግጥም ሁሉም አስደናቂ፣ ሁሉም አስገራሚ፣ ሁሉም አጀብ የሚያሰኝ ቢሆንበት የሚደንቅ አይደለም። አሁን ማን ይሙት በውቅያኖስ ውስጥ ወንዝ አለ ቢባል የትኛው ሰው ያምናል? ነገር ግን እውነታውን አለማመን አይቀይረውምና በውቅያኖሶች ውስጥ ስላሉ ወንዞች እናውራም። ወንዝ ስንል በየብስ ላይ ተራሮችን ሰንጥቆ ሸለቆችን አልፎ ወደ ባህር የሚፈስን የንጹህ ውሃ አካልን እናስባለን። ነገር ግን ከሜክሲኮ ባህረ ሰላጤ በታች በሺዎች ጫማ ጥልቀት ውስጥ የውሃ ውስጥ ተመራማሪዎችን አንድ የማይታመን ነገር አግኝተዋል። ካሜራዎቻቸው ያሳዩት ነገር አእምሮን የሚፈትን ነው። አንድ ወንዝ በውቅያኖሶች ውስጥ ተለይቶ የሚፈስ ወንዝ። ይህ እንዴት ሊሆን ቻለ? ይህ የጨው ወንዝ ከውቅያኖሱ ወለል በታች ካሉ ጥንታዊ የጨው ክምችቶች የሚፈልቅ እጅግ በጣም ከፍተኛ ጨዋማነት ያለው ነው። ይህ ውሃ በዙሪያው ካለው የባህር ውሃ በ4 እና በ5 እጥፍ ይከብዳል። በዚህ ምክንያት ልክ እንደ ዘይትና ውሃ ሁለቱም ውሃዎች አይዋሃዱም። በውቅያኖሶች ውስጥ በውሃ ውስጥ ሰንጥቆ ውሃው ይፈሳል። እንደው ተፈጥሮ ምን አይነት ናት! የተመራማሪው ሰርጓጅ መርከብ ሲቀርብ የሚያየውን ነገር አስገራሚ ሆነበት። ይህ ወንዝ የራሱ የሆነ ዳርቻ አለው። በዙሪያው ያለው መሬት በልዩ አይነት ዳርቻ የተሸፈነ ነው። ነገር ግን ይህ ወንዝ ሕይወትን እንደሚሰጡት የምድር ወንዞች አይደለም። ይህ ገዳይ ወንዝ ነው። ከፍተኛ ጨዋማነቱና በውስጡ ያለው ሚቴን የተባለው ጋዝ ወደ ውስጥ ለመግባት ለሚሞክር ለማንኛውም የባህር እንስሳ ፈጣን ሞት፣ ፈጣንም ገዳይ ነው። በወንዙ ዳርቻም ከዚህ ገዳይ ውሃ ለመጠጣት ሞክረው ሕይወታቸው ያለፈ የክራቦችን እንመለከታለን። የዓሳዎች አጽም ተበታትነው ይታያሉ። ይህ በፕላኔታችን ላይ ያለ ነገር ግን ፍጹም ባዕድ የሆነ መልክዓ ምድር ነው። የውቅያኖሱ ጥልቀት የራሱን አስገራሚ የተፈጥሮ ሕግጋት የሚጽፍበት ልዩ የሕግ ብርሃን አለው። ከውቅያኖሱ ወለል ከፀሐይ ብርሃን የመጨረሻው ጭላንጭል ራቅ ብሎ ሌላ ኃይል ይነግሳል። በዚህ በሺዎች ጫማ ጥልቀት ውስጥ የፕላኔታችን ልብ ይመታል። እሳተ ገሞራ። አሁን ማን ይሙት እሳተ ገሞራ በውሃ ውስጥ አለ ቢባል የትኛው ጤነኛ ሰው ያምናል? እኛ የምናውቃቸው እሳተ ገሞራዎች ተራራን የሚገነቡ፣ ባስ ሲልም የሚደረምሱ፣ እየገነፈሉ የሚንተከተኩ፣ ሰማዩን በአመድ የሚሸፍኑ ናቸው። ነገር ግን 90% የሚሆነው የምድራችን የእሳተ ገሞራ እንቅስቃሴ በምድር ላይ የሚካሄደው ከእይታ ተሰውሮ በውቅያኖሶች ውስጥ ጥልቀት ነው። እነዚህ በውሃ ውስጥ የሚገኙ እሳተ ገሞራዎች ወይም ሰብመሪን ቮልካኖስ የምድርን ቅርፊት የሚገነቡት ኃይሎች ናቸው። ክፍተቱን ለመሙላት ከምድር መሃል የሚወጣው የቀለጠ ድንጋይ ወይም ማግማ ሲፈስ እናየዋለን።
ነገር ግን እዚህ ያለው ትዕይንት ከእሳት ይልቅ የውሃ ነው። ከፍተኛው ግፊት ወይም ኤክስትሪም ፕሬሸር ውሃው እንዳይፈላ ወይም ቦይል እንዳይሆን ያደርገዋል። በምትኩም ውሃው እስከ 400 ዲግሪ ሴልሺየስ ወይም 750 ዲግሪ ፋራናይት ይሞቅና በማዕድናት ይሞላል። ይህ እጅግ በጣም የጋለ በጥቁር ማዕድናት የተሞላ ውሃ ጥቁር አጫሾች በሚባሉት የጭስ ማውጫዎች በኩል ወደ ውቅያኖሶች ውስጥ ይተነፍሳል። ይህ በውቅያኖስ ውስጥ እንዳለ የእንፋሎት ባቡር እንቁጠረው። በዚህ ፍጹም ጨለማ መርዛማ በሆነ ኬሚካልና ሊቋቋሙት በማይችሉት ግፊት ሕይወት ሊኖር አይችልም ብለው ያስባሉ። ግን ተሳስተናል። በዚህ እሳተ ገሞራዎች ዙሪያ ሕይወት ይርመሰመሳል። ነገር ግን ይህ ሕይወት በፀሐይ ብርሃን ላይ የተመሰረተ አይደለም። እነዚህ እንግዳ የሆኑ ቲዩቦርምስ የተባሉ ፍጥረታት በዚሁ አካባቢ በኬሞሴንተሲስ እየተጠቀሙ ይኖራሉ። እነዚህ የጥልቁ እሳተ ገሞራዎች ገሃነምን የሚመስሉ ያልተጠበቀ የሕይወት መገኛ አስገራሚ ውስብስብ ናቸው። ምናልባትም በምድር ላይ ሕይወት እንዴት እንደተጀመረ ወይም በሌሎች ፕላኔቶች ላይ ምን አይነት ሕይወት ልናገኝ እንደምንችል ጠቋሚም ጭምር ናቸው በማለት ሳይንቲስቶች ተማምለው የሚስማሙበት ጉዳይ ነው። ለዘመናት የመጨረሻው ድንበር ህዋ እንደሆነ ተነግሮናል። ነገር ግን እውነተኛው የመጨረሻው ድንበር እዚሁ ከእግራችን ስር ነው። ከህዋ የበለጠ እንግዳ፣ ከማርስ የበለጠ ሚስጥራዊ፣ ከሁሉም በላይ ከየትኛውም የሩቅ ጋላክሲ ለህልውናችን የበለጠ ወሳኝ ቦታ ውቅያኖስ። የፕላኔታችን የአየር ንብረት መቆጣጠሪያ፣ የዓለማችን የአየር ሁኔታ በማዕበሉና በሞገዱ ይወሰናል። የምንተነፍሰው አየር፣ የምንጠጣው ውሃ፣ የምንበላው ምግብም ይሰጠናል። የሰው ልጅ ወደ ጨረቃ ተጉዟል፣ ወደ ማርስ ሮቦቶችን ልኳል። ነገር ግን በዚሁ ፕላኔት ላይ የሚገኘውን ትልቁን ሚስጥር ገና መፍታት አልጀመረም። የውቅያኖሶች ጥልቀት አሁንም ይጠብቀናል። በውስጡ የያዛቸው ሚስጥሮች ስለ ሕይወት፣ ስለ ታሪካችን፣ ስለ ወደፊታችን ያልተነገሩ ታሪኮችን ያውጉናል። ውቅያኖስ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።